ጠይቄሻለሁ ደጋግሜ። ዞር በይልኝ። ምን ስታደርግ ነው ያየው? ምን ሳረጋኝ? ምን አደረኩ? ያው ምንድነው? ያው ተረጋጋ። ሌላ ነገር እንዳታስብ። ዞር በይልኝ። ዞር በይ። ያው ሌላ እዚህ ተደብቀሽ ሚስጥር ሚነግርሽ? ያው ወይኔ ወላሂ ተደስተን ሳንጨርስ በዚህ መልኩ ስላየናቸው በጣም ይደበራልና ሄሉ ለሌላ ነገር ሳይሆን እየተጠነቀቀች አይደለም። በነገራችን ላይ ልዑል ይወዳታል። ልዑል እንደሚወዳት ለምን አትረዳም? ወላሂ ካሁን በኋላ ብታወጣው ይሻላታል ከህይወት። አንደኛ በህይወታችን የሆነ መሰናከል ይሆናል አይደለ? ስህተቶች ካሉ ነገም ዛሬም እንደዚህ አይነት ነገሮች ይፈጠሩብናል። በቃ ልቤ የመሻከር ባህሪ ያለን እነዛን ነገሮች ደግሞ እኛ የምናድሳቸው እኛ ነን። ከኛም ሴቶችም የሚጠበቅብንን በመጠንቀቅ ወንዶችም ደግሞ የእውነት ለመኖር ከፈለጉ እሷም እሱም መጠንቀቅ አለባቸው። በዚህ ሁኔታ ላይ የተሰበረን ነገር ለመያዝ መቼም በጥንቃቄ ካልሆነ ተመልሶ መሰበሩ አይቀርምና ስለዚህ የእነሱ ፍቅር ደግሞ ትንሽም ስለሻከረ አሁን ላይ በቃ ሰበብ ነው በእያንዳንዱ ነገርና ትናንት ያደረገ ልዑል ያደረገው ነገር ይሄ መልስ ይሆናል ማለት ሳይሆን ሽክሉ ይሄ ልዑል የሚባል አያችሁት አይደለ? ትናንት የተፈጠረውን ነገር የራሱን ለመሸፋፍን የኛን የሚያካብደው አለ። አብረው ቁሞ አይታችኋል። ስለዚህ አዲያ ትናንትና ያለፈውን ነገር እኛ እኮ በበቀል አይደለም የምንመልሰው። የሰው ላይ እኮ ላለፈው ነገር ይቅርታ ብሎ ከታረቀ እሱ ትናንት ይሄን አድርጓልና እያልን የምናጠፋ ከሆነ ምን ሆነ? እኛ ሳሱ ተሻልነ? እንደዛ የሚባል ነገር የለም። ለዛ ነገር ይቅርታ ብለው በሱ ላይ ስላስጠላ እኮ ነው እንደዛ ትተው የነበረው። ስለዚህ ያንን የሚያስጠላ ነገር ደግሞ ሌላ ሰው መድገም የለበትም እና ልዑል እያያችሁት አይደለም? ትናንትና ራሱ ሲታረቁ ደስ አላለ ነበር ፊቱን አይታችሁ ከሆነ እና በቃ ካላስ እንኳን ይቅርና የረጃት ዘመድ ወይ ደግሞ ጓደኛ የእናታችሁ ላይ እኮ ራሱ በትዳራችሁ ውስጥ አስፈላጊ ካልሆነ እኮ ያኔ ከቤታችሁ ታወጡታላችሁ። ገብቷችሁ ባለበት በቤቱ ይኖራል እና ስለዚህ ይሄ ደግሞ ካላስ አርፎ ቢቀመጥ እንደነሱ ጋር ምን ያላትመዋል? ካላስ ይበቃዋል። ህይወታቸው በቃ አንድ የሰው ላይ መተማመን ማለት እሱም የማይፈልገውን እሷም የማትፈልገውን ማድረግ ነውና ልዑል በቂ ነው። በቃ ቢበቃው የተመረጠ ነው። ቢወጣ ከነሱ ህይወት ዩቲዩብ ነው ከፍተውለታል፣ መስራት ይችላል ራቅ ብሎ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያርጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ቃል የለኝም፣ ከልብ ነው የማመሰግነው። እና አሁንም ቪዲዮ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ የራሳችሁን ሀሳብ አስተያየት አስቀምጡ። ምን ተሰማችሁ? እርግጠኛ ነኝ ትናንት እነሱ ሲታረቁ የተደሰተው ሁላ ተመልካች ዛሬ ላይ ደግሞ በጣም ደብሮታል። ያው እኛ የምንፈልገው የእነሱን ደስታ ነው። ዛሬ ላይ ራሱ መጀመሪያ አካባቢ ደስ የሚል ጊዜ ነበረ እና ለምንድን ነው አንዳንድ ሰዎች በነገራችን ላይ በጀርባ የሚሰሩ ነገር ደስ አይልም። ወላሂ ለምን እንደው አላውቅም። እና ሰው ሲያምናችሁ ሰው ጓደኛዬ ብሎ ኖርማል ሲያምናችሁ እንደዚህ አይነት ሰውን የሚያሻክር ነገር አትስሩ ማለት ነው። አብረውቸው እየበላ አይታችሁት አብረው ተከብረው እየጠጡ ነው እና ላደረገው ነገር ይቅርታ አድርጎለት በይቅርታ አልፈውት ዛሬ ላይ አብረው እየበሉ አብረው እየጠጡ ኖርማሊ በቃ እንደ ወንድም አስቦት አብሮት እየሆነ እሱ አይታችሁታል። እንግዲህ ሄሉን ሰርፕራይዝ ለማድረግ ድጋሚ ያንን ቀለበት ለማሰር ኬክ ገዝቶ ሶሲ ጋር ተመካክረው እንትን ብለው ያንን ቀለበት አምጥቶ ሊያስርላት በድጋሚ ደስታቸው ቀን ነበር። ሱብሃንአላህ አያችሁ፣ በተደጋጋሚ ባለፈውም ቀለበት በሚያስሩበት ታይም መጥቶ ልዑል ነው የረበሻቸው አይታችኋል። አሁንም እንደዛው። ስለዚህ ልዑል ይፈልጋታል። ልጅቱን በስነ ስርዓት ነው የሚያፈቅራት እና ሄሉ ደግሞ ይሄን ነገር ያብን የምታፈቅረው ከሆነ ይበልጠኛል ብላ ካሰበኝ ልዑል ከህይወቷ ማውጣት አለበት። ሁለት ወዶ አይሆንም። እንደነገርኳችሁ ያብ ይቅር ብሎታል። ጥሩ ልጅ ነው። ይቅር ብሎትም አብረው እየበሉ እየጠጡ በአንድ ላይ ችግር የለም ብለው ይቅርታን አሳልፈዋል። ግን ደግሞ መልሶ ጀርባችሁን የሚወጋችሁ ከሆነ ልክ አይደለም። ይሄና እንግዲህ ይቅር እንደሚላት አምናለሁ። ለምንድን ነው እሱም ከሷ በላይ ጥፋቶችን አጥፍቶ ትናንትና ይቅር ብለዋለች አይደለ? ይቅር ማለት ሆነ ይላል። ግን ደግሞ ጥሩ አይመጣም። ለኛ ለተመልካች ራሱ ደስ አይልም። አሁን ዛሬ በሳቅ በደስታ ልናሳልፍ ነበር ያሰብነው። እንዲያርጓ ከሸፉን እኛንም ትላላችሁና በጣም ያሳዝናል። ኬኩና ቀለበቱ እንዴት አድርጎ እንደጣለው ወላሂ ወንድ ልጅ በሲና እንደላይ ድረስ ነው። ብቻ አስቸጋሪ ነው። ያ በነገራችን ላይ ወላሂ ቀለበቱን ላስርላት በድጋሚ እዚህ ደርሰናል እያለ ሳየው በጣም ደስ ብሎ ለምን ደስ እንዳለ ታውቃላችሁ? በቃ ምንም አይነት ቢሆን በቃ እኛ መለየት የለብንም ብሎ ነገሮችን አስተካክሎ እስከ ቤተሰቦቿ ድረስ ሄዶ ይቅርታ ጠይቆ እናቷን አንዴ ሁለቴ 40 ምንጭ ሄዶ እንግዲህ ያደረገውን አይታችኋል።
በቃ እንደዚህ አይነት ሰው ሆኖ በቃ የእውነት ከልብ ሰውን ስትወዱ ከወደዳችሁ ዋጋ ክፈሉ። ወላሂ እኔ በጣም ነው ያስደሰተኝ። ይኸው ሄሉ ራሱ አላመነችም ነበር እኔ ሄደል ብዬ በፍጹም አላመንኩም። መሄዱን ብትነግረኝ እኮ እኔ ደስ ይለኛል ያው ብቻ ምናምን እያለቻት እየሳቁ ነበር ሰምታችኋት ከሆነ እና ስለዚህ በቃ ለሚፈልገው ነገር ዋጋ መክፈል የሚችል ነው። ሄሉ ደግሞ ማጣት የለባትም ሄሉ ማለት ነው። አርፋ ብትቀመጥ ይሻላታል። ሄሉ ለሚባለው ሰው እስከዛሬ በእሷ ምክንያት ተጠልተው ታክሞ ዲኗን አይደለ አሁን ላይ ደህና እየሄደ ነው። የሆነ ነገር እያቃበጠ ተመልሶ ስለዚህ ይሄ ልጅ አሁን ከሷ ህይወት ካላወጣችሁ ችግር ስለሚመጣባት የቅርብ ሰው ካላችሁ ምከሯት ባካችሁ። ምከሯት ትላላችሁ። አዎ ምከሯት። የሰው ልጅ ብሎ የሚያዋጣው ነው የሚመርጠው። ገባችሁ አይደለ? ምንም ቢሆን የሚያዋጣችሁ ነው የምትመርጡትና ልውል ጥሩ ሊሆን ይችላል። በጓደኝነት ኖርማል ከጎን ሆኖ ብዙ ነገሮችን አይዞሽ ብሎ አሳልፋት ይሆናል። ግን ደግሞ ካላስ ትዳር ስትይዙ እናት አባትን ስተተናድ እንደምንሄደው እህት ወንድም እናት አባታችንን እየተወነ እኮ ነው የምንሄደው ትዳር ሲባል። ስለዚህ እሱ ደግሞ እዛ ማውጣት አለበት። በዛ ላይ ዝም ብሎ ቢቀመጥ ችግር የለውም። ግን ደግሞ እሱ አሁን ያደረገውን ነገር አይታችኋል። ሲቀጥል ደግሞ አያችሁ የራሱ እዛ አድርጓል። ያንቺን በትንሽ ነገር እንዴት ይቆጣሻል? ትናንት እሱ አጠፋ ተብሎ ዛሬ አይጠፋም። እኛ ተሽለን ከሱ የተሻለ ነገር ሆነን ነው ልንገኝ የሚገባውና እንደዚህ አይባልም፣ ነውር ነው። ይሄ ያሰበቅበታል። ሲጀመር ልክ እንዳልሆነ ትክክል አመለካከት እንደሌለው ወይ ደግሞ የቅናት ነገር እንደሆነ በዚህ መለየት ትችላላችሁና ስለዚህ ማንም ሆኖ ማን ለሰው ላይ መጥፎ ነገር አታደርጉ። ልውል አንተ የእውነት የምትወዳት የምታከብራት ከሆነ የእሷን ደስታ አክብርላት። ወደ የሌላትን ሰምተሃል። እሷ ለአንተ ክፉ አይደለችም፣ ጥሩ ልጅ ናት። ስለዚህ ተዋት፣ ታጣጥመበት ደስታዋን ሆነ ላኮናት ነገር አንተ ማለት ነው። እና ቻናሌን ሰብስክራይብ ያደርጋችሁ አበረታቱኝ። ውድ ተመልካቾች እወዳችኋለሁ፣ አከብራችኋለሁ። ስህተት ካለብኝ አረሙኝ። እናንተም የራሳችሁን አስተያየት እስኪያስቀምጡ ልያችሁም ሰምታችኋል። ሰላም ቆይልኝ።